በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله الرحمن الرحيم إبراهيم الخليل عليه السلام የአላህን መልእክት ለአባቱ ካደረሰ በኋላ አባትየው ሊቀበለው ፈቃደኛ ሳይሆን ሲቀር የጌታውን መልእክት ለህዝቡ ለማድረስ ሄደ። ልቦቻቸው በከዋክብትና በፕላኔቶች ላይ እንደተንጠለጠሉ አውቆ ነበር። እንደ አምላክ አድርገው ያመልኳቸው ነበር። ይህ ፕላኔት የእንዲህ አምላክ ነው፣ ይህች ፀሐይ ለእንዲህ ነገር ነው፣ ይህ ጨረቃ ለእንዲያ ነገር ነው፣ ቬነስ ለእንዲህ ነገር ነው እያሉ ለእያንዳንዱ ፕላኔት አንድ ነገር ይመድቡ ነበር። ወደ እነርሱም መጥቶ ማናገር ጀመረ። እነዚህ አማልክቶቻችሁ ናቸው ብሎ ጠየቀ። አዎ ብለው መለሱ። ይህ ፕላኔት ለምን ነገር ነው የሚጠቅመው ሲል ጠየቃቸው። ይህም ፕላኔት ለእንዲህና ለእንዲያ ነገር እናመልከዋለን አሉት። እርሱም እሺ እርሱ አምላካችንና ጌታችን እንደሆነ ብለን እናስብ አላቸው። ከእናንተ ጋር ደረጃ በደረጃ እንሂድ፣ እናንተ እንደምትሉት እነዚህ አማልክት እንደሆኑ እናስብ አላቸው። فلما جن عليه الليل رأى كوكبا قال هذا ربي فلما أفل قال لا أحب الآفلين لليتم برسو لاي ባጨለመ ጊዜ ኮከብን አየ። ይህ ጌታዬ ነው አለ። በጠለቀም ጊዜ ጠላቂዎችን አልወድም አለ። እሺ ይህ አምላክ እንደሆነ አድርገን እናስብ አለ። በርሱም ላይ ሌሊቱ በጨለመ ጊዜ ኮከብን አየ። ይህ ጌታዬ ነው አለ። ከጥቂት ሰዓታት በኋላ ያ ኮከብ ጠለቀ። እርሱም ጌታዬ የት አለ ሲል ጠየቃቸው። እነርሱም ጠልቋል፣ በኋላ ይመጣል አሉት። ከዚያም ጌታ ይጠልቃል ሲል ጠየቀ። እነርሱም ምን ማለትህ ነው አሉት። ይህ ጌታዬ ነው ብለናል፣ ጌታ ደግሞ ሁል ጊዜ መኖር አለበት፣ ጌታ እንዴት ይጠልቃል አለ። ዝም አሉ፣ ትኩረትም አልሰጡትም። እርሱ ሊከራከራቸውና ያስተሳሰባቸውን ጥልቀት አልባነት ሊያሳያቸው ብቻ ነበር የፈለገው። ኮከቡ በጠለቀ ጊዜ ጠላቂዎችን አልወድም አለ። እኒ ላ ኡሒቡል አፊሊን። ከዚያም ከነርሱ ጋር ቀጠለ። ትልቅ አምላክ ነበራቸው፣ እርሱም ጨረቃ ነበር። ጨረቃ ለነርሱ የበለጠ ግልጽ ስለነበር በብዛት ያመልኩትና ትልቅ አምላክ አድርገው ይቆጥሩት ነበር። فلما رأى القمر بازغا قال هذا ربي فلما أفل قال لئن لم يهدني ربي لأكونن من القوم الضالين ጨረቃንም ወጪ ሆኖ ባየ ጊዜ ይህ ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመራኝ በርግጥ ከተሳሳቱት ህዝቦች እሆናለሁ አለ። ወደ ህዝቡ ዝቅ እያለ ህዝቦች ሆይ አላህን ወደ እውነተኛውና ቀጥተኛው መንገድ ይመራን ዘንድ አላህን መለመን አለብን። የሚጠልቅ አምላክ ምንድነው? የሚቀንስ አምላክ ምንድነው? የማናየው አምላክ ይህ አይሆንም። አላህን ወደ እውነተኛው አምላክ እንዲመራን እንለምነው አለ። ኢብራሂም ወደ ህዝቡ እንዴት ዝቅ እንደሚል ተመልከቱ። በሚገባቸውና በሚረዱት መንገድ እንዴት እንደሚያስተናግዳቸው ተመልከቱ። ከዚያም በሰማይ ትልቁ አምላክ ማን እንደሆነ ጠየቃቸው። ትልቁ አምላክ ፀሐይ ነው አሉት። እሺ ከፀሐይ ጋር እንሁን፣ መቼ ነው የምታመልኳት ሲል ጠየቃቸው። አሁን እናመልካታለን አሉት። እንግዲህ ጠዋት ጠዋት ያመልኳታል። فلما رأى الشمس بازغة قال هذا ربي هذا أكبر فلما أفلت قال يا قوم إني بريء مما تشركون ፀሐይንም ጮራዋን ዘርግታ ባየ ጊዜ ይህ ጌታዬ ነው፣ ይህ በጣም ትልቅ ነው አለ። በገባችም ጊዜ ወገኖቼ ሆይ እኔ ከምታጋሩት ሁሉ ንጹህ ነኝ አለ። እርግጥ ነው እነርሱን ለማሳመን ሲል ዝቅ ብሎ ነበር። ፀሐይንም ወጥታ ባያት ጊዜ ይህ ጌታዬ ነው፣ ይህ ከሁሉም ይበልጣል አለ። ይህ ትልቁ አምላካችሁ ነው። በጠለቀችም ጊዜ ጀንበር ስትጠልቅ ጌታ የት እንዳለ ይጠይቃቸው ጀመር። አሁን ትጠልቃለች፣ ነገ ደግሞ አምላክ እንደገና ይወጣል አሉት።
በሌሊት የሚጠልቅና በቀን ብቻ የሚወጣ አምላክ ሲል ጠየቀ። አዎ አሉት። ይህ አምላካችሁ ነው፣ ከሁሉም የሚበልጠውም እርሱ ነው አላቸው። አዎ ይህ ትልቁ አምላካችን ነው አሉት። በጠለቀችም ጊዜ ሕዝቦቼ ሆይ አለ። ወጣቱ አሁን በሰዎች ፊት መናገር ጀመረ። ስንት ቀን ሲያሳምናቸው ነበር፣ ስንት ቀን ሲያስረዳቸው ነበር። አሁን እውነትን መናገር ጀመረ። ሰዎችን በዙሪያው ሰበሰበ። ሕዝቦቼ ሆይ አለ። ይህ ወጣት ምን ሊል ነው? ምን ሊናገር ነው? ሕዝቦቼ ሆይ እኔ እናንተ ከምታጋሩት ነገር ንጹሕ ነኝ። እኔ ፊቴን ወደዚያ ሰማያትንና ምድርን ወደ ፈጠረው ቀጥተኛ ሆኜ አዞርኩ። እኔም ከአጋሪዎቹ አይደለሁም። ያ አላህ! ኢብራሂም ለመጀመሪያ ጊዜ በሕዝቡ ፊት እውነቱን አወጣው። ፀሐይን አያችሁ? ጨረቃንስ? ፕላኔቶችንስ? እኔ ከነዚህ ሁሉ ንጹሕ ነኝ። እኔ ፊቴንና አምልኮቴን ወደ አንዱ አምላክ አዞርኩ። ሰማያትንና ከነ ከዋክብቶቻቸው ምድርንና በመካከላቸው ያለውን ሁሉ ወደ ፈጠረው እኔም ከአጋሪዎቹ አይደለሁም አለ። የኢብራሂም ጥሪ በባቢሎን መስፋፋት ጀመረ። ሰዎችም ስለ እርሱ ይሰሙ ጀመር። በሃይማኖታችንና በአባቶቻችን እንዲሁም በቀድሞ አያቶቻችን ሃይማኖት ላይ የሚከራከረን ይህ ወጣት ማን ነው? ስለ አማልክቶቻችንና ስለምናመልካቸው ጣዖታት ለመናገር የሚደፍረው ይህ ወጣት ማን ነው? ከነርሱ አይፈራም? ጉዳትና እብደት እንዳይደርስበት አይሰጋም? ኢብራሂም ግን የአላህን ጥሪ ፍጹም በሆነ ማስረጃ ያስተላልፍ ነበር። ወቲልከ ሑጀቱና አተይናሃ ኢብራሂም ዐላ ቀውሚህ፣ ይህችም ማስረጃችን ናት። ለኢብራሂም በሕዝቦቹ ላይ አስረጅ እንድትሆን ሰጠናት። ሰዎች ስለሚያመልኳቸውና በመንገድ ዳር ስለሚያስቀምጧቸው ጣዖታት ሊያናግራቸው መጣ። ለእነርሱም መስዋዕት ያቀርባሉ፣ ስለት ይሳላሉ፣ የታመሙትንም እንዲፈውሷቸው ከድህነታቸውም እንዲያወጧቸው ይጠይቃሉ። ከጣዖቶቻቸው ጋር እንዲህ ያደርጉ ነበር። ኢብራሂም ዓለይሂ ሰላም እንዲህ አላቸው፣ ማ ሃዚሂ ተማሲሉ አለቲ አንቱም ለሃ ዓኪፉን፣ ይህቺ ቅርጻ ቅርጽ ያቺ እናንተ ለእርሷ ተገዢዎች የሆናችሁት ምንድናት? ለዛ ነገር ነፍስን ማስገዛት አስቡት። አንድ ሰው መጥቶ ከዚህ ጣዖት አጠገብ ለሰዓታት ይቀመጣል፣ ይገለገላል። ከእርሷ አጠገብ ተቀምጦ ይለምነዋል። ምናልባትም በዚህ ሁኔታ ለሰዓታት ከጣዖቱ አጠገብ ተገልሎ ይቆያል። እንዲህም አሉ፣ ቃሉ ወጀድና አባአና ለሃ ዓቢዲን፣ አባቶቻችንን ለእርሷ ተገዢዎች ሆነው አገኘን አሉት። እኛ አባቶቻችንንና አያቶቻችንን በዚህ ሃይማኖት ላይ አግኝተናል። ይህንን ሃይማኖት መለወጥ አንፈልግም። ኢብራሂም ሆይ አሉ፣ ደካማ ማስረጃቸውን ተመልከቱ። የማይጠቅምና የማይጎዳ ነገር መሆኑን እየነገርኩህ አባቴና አያቴ ትላለህ? አጂብ! ይሄ ብዙ ከሃዲያን ንግግር ነው። በዚህ ሃይማኖት ለምን ተያዝክ ብለህ ብትጠይቀው መለወጥ አልፈልግም ይልሃል። ይህ አባቴ የአያቴ ሃይማኖት ነው። ቅድመ አያቶቻችን በሙሉ በዚህ ላይ ያደጉበት ሃይማኖት ነው። መለወጥ አልፈልግም። ማስረጃቸው ይህ ብቻ ነው። ኢብራሂምም እንዲህ ብሎ መለሰላቸው፣ ቃለ ለቀድ ኩንቱም አንቱም ወአባኡኩም ፊ ضላል ሙቢን፣ እናንተም አባቶቻችሁም በእርግጥ በግልጽ ስህተት ውስጥ ነበራችሁ አላቸው። ኢብራሂም ዓለይሂ ሰላም ምንም አልደባበቀም። ሐቁን ፊት ለፊታቸው ቁጭ አደረገው። በአላህ ይሁንብኝ፣ እናንተ ማንም ሆኑ፣ አጎቶቼ፣ የአጎቶቼ ልጆች፣ ሕዝቦቼ፣ ጎሳዬ፣ ምንም አይመለከተኝም። እናንተም አባቶቻችሁም ሁላችሁም በግልጽ ጥመት ውስጥ ነበራችሁ አለ። ኢብራሂም ገና ወጣት እያለ እንዴት እንዲህ ሊደፍራቸው ቻለ ብለው ይገረማሉ። ቢያድግስ ምን ያደርጋል? ምንስ ይላል? እንዲህም አሉት፣ ቃሉ አጂእተና ቢልሐቅ አም አንተ ሚነ ላዒቢን፣ በምሩ መጣህልን ወይንስ አንተ ከሚቀልዱት ነህ አሉት። እውነትን ይዘህ መጣህን ወይስ ከጨዋተኞች ከቀልደኞች ነህ? ኢብራሂም ሆይ በቁም ነገር ነው የምትናገረው ወይንስ ከኛ ጋር እየተቃለድክ እየተጫወትክ ነው? እኛ ላይ እያፌስክና በሃይማኖታችን እያሾፍክ ነው? ተጠንቀቅ። በቁም ነገር ነው የምትናገረው ወይስ ከቀልደኞች ነህ? ክርክሩን መቀየር ሲጀምሩ
የኢብራሂሙል ኸሊል መልስ ተመልከቱ። እርሱ ፍጹም ማስረጃ ነበረው። ይህ ከአላህ ስብሓንሁ ወተዓላ አመክንዮ የተሰጠው ነቢይ ኢብራሂም ዓለይሂ ሰላም እንዴት መከራከርና መናገር እንዳለበት ያውቅ ነበር። ሁሉም ነቢያት አመክንዮ ያላቸው ቢሆኑም ኢብራሂም ዓለይሂ ሰላም በአመክንዮና በማስረጃው ከነርሱ በልጧል። ቃለ በል ረቡኩም ረቡ ሰማዋት ወልአርድ አለዚ ፈጠረሁን ወአና ዓላ ዛሊኩም ሚነ ሻሂዲን። አይደለም ጌታችሁ የሰማያትና የምድር ጌታ ያ የፈጠራችሁ ነው፣ እኔም በዚህ ላይ ከመስካሪዎቹ ነኝ አለ። የኢብራሂም ንግግር እንደ እሳት መስፋፋት ጀመረ። የደረሰ እስከ ነምሩድ ድረስ። ያ ጨቋኝ ገዢ ስለ ጣዖታት የሚናገር ወጣት እንዳለ ሰማ። ነገር ግን ጉዳዩ አሁንም ንግግር ብቻ ነበር። ገና ምንም ነገር አላደረገም። ትንሽ ወጣት ነው የሚናገረው። ይናገር ብለው ተውት። ንግግር ወደ ነምሩድ ደረሰ። ነገር ግን እስካሁን ኢብራሂምን አልጠራውም ነበር። ከሆነ አጋጣሚ በኋላ ኢብራሂምን ጠራው። ከምን አጋጣሚ በኋላ? ኢብራሂም ዓለይሂ ሰላም ህልሞቻቸውን ካፈራረሰ በኋላ ነበር። ያ ወጣት ምን አደረገ? ኢብራሂም ዓለይሂ ሰላም ህዝቡን ወደ አላህ ሃይማኖት መጣራቱን ቀጠለ። ከእርሱ ጋር ያመኑት ግን 2 ሰዎች ብቻ ነበሩ፣ ሚስቱ ሳራና የወንድሙ ልጅ ሎጥ ዓለይሂ ሰላም። ሎጥም ከዚህ በኋላ ነቢይ ይሆናል። ሚስቱ መልካም ስነ ምግባር ካላቸው ሰዎች መካከል አንዷ የሆነች ጻድቅ ሴት ነበረች። ኢብራሂም ህዝቡን መጥራቱን ቀጠለ። እነርሱም ይመልሱት ነበር። አንድ ቀን የዓመት በዓላቸው በዓል ደረሰ። ለጣዖቶቻቸው መስዋዕት ካቀረቡ በኋላ ወደ ኢብራሂም ሄዱ። ምግብና መጠጥ አስቀምጠውላቸው መስዋዕት አቅርበውላቸው ማንም ሳይቀር በዓላቸውን ለማክበር ወጡ። ወደ ኢብራሂም መጥተው ኢብራሂም ሆይ በዓላችን ላይ ብትሳተፍ ምን ይመስልሃል? ከኛ ጋር መጥተህ እንጫወት አሉት። ወደ ከዋክብትም አንድ ጊዜ ተመልክቶ እኔ ታምሜያለሁ አላቸው። እርሱ በሰውነት የታመመ አልነበረም። በክፉ ድርጊታቸውና በወንጀላቸው አስከፊነት ምክንያት ነፍሱ ነበር የታመመችው። ታምሜያለሁ አላቸው። እነርሱም ኢብራሂም ሆይ አማልክቶቹ ያደረጉብህን ተመልከት፣ ስለ አማልክቶቹ አትናገር ብለንህ ነበር፣ አሁን ግን ታመሃል፣ የእጅህን ያገኘኸው አሉት። ትተውት ሄዱ። እርሱም በልቡ ተላሂ ለአኪደነ አስናመኩም፣ በአላህ ይሁንብኝ ጣዖቶቻችሁን እበቀላለሁ፣ በአላህ ይሁንብኝ እናንተ ከሄዳችሁ በኋላ ጣዖቶቻችሁን እበቀላችኋለሁ ይል ነበር። ሁሉም ሄዱ። ከተማዋን ለቀው ወጡ። ማንም አልቀረም። ጣዖቶቻቸውም በትልቅ አደባባይ ላይ ነበሩ። ትልቁን ጣዖት መሃል ላይ አስቀምጠው በዙሪያው ሌሎች የሚያመልኳቸውን ጣዖታት ደርድረው ነበር። ምግብና መጠጥ አቅርበውላቸው ሄዱ። እርግጥ ነው ማን ቀረ? እነዚህን ጣዖታት የሚጠብቁ የጅን ሰይጣናት ቀሩ። ኢብራሂም ብቻውን ከነዚህ ጣዖታት ፊት መጣ። ያናገራቸውም ጀመር። አትበሉም አላቸው። አንተ ጣዖት ሆይ፣ ከአላህ ውጭ የምትመለክ ሆይ፣ አንተ ድንጋይ ሆይ አትበላም? ከምግቡ ብላ አለ። እንደማይበሉም እንደማይመልሱለትም ያውቅ ነበር። ነገር ግን ሊያሾፍባቸው ፈለገ። አትበሉም? ምን ሆናችሁ ነው? አትናገሩ? በእነዚህ ጣዖታት እንደ ካደና እንደ ራቀ ያደገው ይህ ወጣት አላህ ልቡ ንጹሕ ሆኖ ሙሉ በሙሉ ለርሱ እንዲሆን አሳድጎታል። ለዚህም ነው ዓላ ሚለቲ አቢና ኢብራሂም፣ እኛ በሙሐመድ ዓለይሂ ሰላቱ ወሰላም ሃይማኖትና በአባታችን በኢብራሂም ሃይማኖት ላይ ነን፣ ቀጥተኛና ሙስሊም ሆኖ ከሙሽሪኮችም አልነበረም በሚለው ላይ እናነጋለን እናመሻለን። በዚያን ጊዜ ጣዖታቱን እያናገረ ምን ሆናችሁ ነው? አትናገሩም ይላቸው ነበር። የሚመልሱለት ድምፅ ግን አልነበረም። መጥረቢያውንም ይዞ መጥቶ አነሳው። ወደ እነርሱም በቀኝ እጁ እየመታ አዞረ። በመጥረቢያውም እየሰበረ ይፈጫቸው ጀመር። ጣዖታቱን እየፈጨ ምን ሆናችሁ ነው? አትናገሩም? ምን ሆናችሁ ነው እያለ ይመታቸው ነበር። የሕዝቡ መሪዎች የሚያመልኳቸውን ትውልድ በትውልድ የሚጠብቋቸውን ጣዖታት አስቡት። ይህ ከትውልድ ወደ ትውልድ የተወረሰ አምላክ ነው ተብሎ የታሰበው ጣዖት አሁንም ያመልኩታል። የሚቀርቡለትና የሚለምኑት ጌታ እንደሆነ አድርገው ይቆጥሩታል። በሙሉ ድፍረት መጥረቢያውን ይዞ አንድ በአንድ
ይሰባብራቸው ጀመር። ከታላቃቸው በስተቀር ፍርፋሪ አደረጋቸው። ትልቁን ግን ሳይነካው ተወ። መጥረቢያውንም ከእርሱ አጠገብ አስቀመጠ፣ ከታላቃቸው በስተቀር ወደ እርሱ ይመለሱ ዘንድ። ኢላ ከቢረን ለሁም ለዓለሁም ኢለይህ ይርጅዑን። ምግብ፣ መጠጥ፣ አማልክትና ጣዖታት የነበሩበት አደባባይ ሁሉ ፍርፋሪ ሆኖ ብትን አመድ ሆኖ በምድር ላይ እንደተበተነ አስቡት። ይህ በእውነት አስፈሪ ነገር ነው፣ የሚያስደነግጥ ነገር ነው። ሰዎች ሲመጡ ምን ያደርጋሉ ብላችሁ ትገምታላችሁ? ይህንን ትዕይንት ሲያዩ ሕዝቦቹ ምን ያደርጋሉ? አማልክቶቻቸው በምድር ላይ ተሰባብረው ሲያዩ ምላሻቸው ምን ይሆን? መቼ? በበዓላቸው ቀን፣ ወደ አማልክቶቹ የቀረቡበት ቀን። ያ ወጣት ኢብራሂም ምን ይገጥመው ይሆን? በአላህ ፍቃድ በሚቀጥለው ክፍል የምንመለከተው ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።